የተወደዳችሁ እንዴት አላችሁ? እንዴት አረፈዳችሁ? ምሽታችሁ እንዴት ነበር? ቀናችሁ እንዴት ነበር? ባላችሁበት ሰላማችሁ ይብዛ፣ መልካም ጊዜ እንዲሆንላችሁ፣ ምሽታችሁ የሚያማረ እንዲሆን እየተመኘው የአማራ ብሮድካስት ሴንተር ኤቢሲ ቴሌቪዥን እና በአማራ ሰዓት የሚተላለፈው ፕሮግራማችንን በቀጥታ ይዘን መጥተናል። እንድንገባ ያደረገን አዲስ በተለይ አርበኛ ዘመነ ካሴን መግለጫ ተመልክተን ይህን ፕሮግራም እንድናዘጋጅ ሆነናል። ወደዚህ ወደ እናንተ እንዲደርስ ያደረገን ወደዚህ እንድንመጣ ያደረገን ዋነኛው ምክንያት ያንን መግለጫ መመልከታችን ነው። ስለዚህ መግለጫው ላይ ቆይታ ከእናንተ ጋር እናደርጋለን። ከመግለጫው ባሻገር ደግሞ እንደዚሁ የብልጽግና በቀጣይ ቀናቶች ምናልባትም ያደርጋቸዋል ብለን የምናስባቸው ነገሮች ይኖራሉ። እነሱ ላይም እናንተ ጋር እንመካከራለን። ምን መደረግ አለበት፣ ምን ህዝቡ ማድረግ ስላለበት ጥንቃቄም አንዳንድ ጥንቃቄዎች እናነሳለን ማለት ነው። ሌላው እንደዚሁ አንድ ቃለ መጠይቅ እየተመለከትኩ ነበር የጻድቃንን፣ እሱንም በተወሰነ መልኩ አስተያየት ሰጥበታለሁ። በቀጠናው ላይ ስላሉ ቀጠናው ላይ ያለውን ሁኔታ በተመለከተ እና በተለይ ትላንትና ይመስለኛል የአውሮፓ ህብረት ህወሓትን በተመለከተ ያወጣው አንድ መግለጫ አለ፣ ኮንሰርን አለ። በተደጋጋሚ እንደዚሁ የአሜሪካ መንግስትንም ጨምሮ በርካቶች እያወጡ ነው ያሉት ስጋታቸውንም በተመለከተ እንግዲህ ጻድቃን ከዚህ ጋር ተያይዞ የሚያነሳቸው ነገሮች አሉ። ምንድን ናቸው እነዚህ ነገሮች የሚለውን ትንሽ ሀሳብ እናክልበታለን። ብዙ የኛ ጉዳይ አይደለም፣ አላማው ምን እንደሆነ እንገነዘባለን። አጠቃላይ ያለውን ቀጠናዊ ሁኔታ ስለምንከታተለው ማለት ነው የሚገባን ያህል ነገር ይገባናል ብዬ አምናለሁ። ከዛ ጋር ተያይዞ በርካታ ነገሮች በርካታ መግለጫዎች በቅርብ ጊዜ እንዲወጡም ፍላጎት እንዳለ መለከታለሁ። በሱ ንግግርና ቃለ መጠይቅ ላይ ትንሽ የተወሰነ ነገር እዛ ላይ ማለት ፈልጋለሁ። ስለዚህ ቀጥታ ከአርበኛ ዘመነ ካሴ መግለጫ ከመነሳቴ በፊት ኢህአፓ እንደዚሁ ያወጣው መግለጫ አለ። የኢህአፓን መግለጫ ትንሽ እንውሰድና የኢህአፓ መግለጫን ከዛ በኋላ አንድምታና አንሳ ብልጽግና በቀጣይ ቀናቶች ውስጥ ምን ሊያደርግ ይችላል የሚለውን ነገር እናነሳለን። ከዛ በኋላ የአርበኛ ዘመነ ካሴን መግለጫ እንመለከታለን። የአርበኛ ዘመነ ካሴ መግለጫ ፓወርፉል፣ በጣም ጠንከር ያለ መግለጫ ነው። እንደውም ለእኔ ትንሽ ዘግየት ብሏል ብዬ አስባለሁ። ግን የነበረውን አየር ይሄ በተለይ የአማራውን አንድነት ለማናጋት በሚደረገው ጥረት ውስጥ በርካታ ድንጋዮች ነበሩ ሲወረወሩ የነበሩት። በርካታ ክላውድ ነበር መጥራት የነበረበት። እሱን አይ ቲንክ አፋብን በዝምታ ነው አብዛኛውን ነገር ለማለፍ የሞክር የነበረው። ምክንያቱም ህብረተሰቡ በህይወት መስዋዕትነት ጭምር ለታመኑ ልጆቹ አይ ቲንክ በሚያደርጋቸው ነገሮች ላይም በዛው ልክ እምነት አለው ከሚል የመነጨ ይመስለኛል። ግን ደግሞ በጣም በርካታ ውዥንብር ነበር የነበረው። እንደምታውቁት ትብብርን በተመለከተ በፖለቲከኛው እዛም ይሄዳል እዚህም ይሄዳል፣ ይተነትናል። እዛ አካባቢ ላይ ስድብ ይሰማል፣ እዛ አካባቢ ላይ ዛቻ ይሰማል። በተለያየ ቦታ ላይ የተለያየ ነገር ሲባል ነበር የነበረው። ብቻ መላቅጡ የጠፋው በርካታ የሆነ ወደ ውስጥ ላይ እና አማራውን አንድነት ላይ ታርጌት ያደረገ ጥቃት በከፍተኛ ደረጃ ይደረግ ነበር። ግን እንደ በፊቱ ምንም እኛም እየበረገግን ምላሽ ስንሰጥበት፣ በተለይ ደግሞ በሚዲያም እኛም ብዙ ፓኒክ ያደረግንበት ጉዳይ አይደለም። ምክንያቱም አላማውና በዚህ ሰዓት ላይ ይሄ ጉዳይ ለምን አጀንዳ ሆኖ እንደሚመጣ በደንብ እንገነዘባለን ብዬ አስባለሁ። የአማራው እስካሁን እንግዲህ በፖለቲካ ውስጥ በጣም ረጅም ጊዜ ኖረ። ጦርነትና ህልውና ትግልም እያደረገ ነው ያለው። በዚህ ሂደት ውስጥ ጠላትን ፕሮፓጋንዳ ከወዳጅ ፍላጎትና ዓላማ አንጻር ለይቶ መረዳት የሚችልበት አቅም ገንብቷል ብዬ ነው የማስበው። በየዕለቱ ዜና የምትሰሙ ከሆነ በእውነቱ እኔ ደግሞ በዚህ በአማራ ብሮድካስት ሴንተር ኤቢሲ ላይ እናንሙትን ለማስጨበጥ ጥረት የምናደርገው ነገር አማራውን በዋናነት በየዕለቱ በዜና ሆዱን መሙላት ሳይሆን ፐርስፔክቲቭ ለመስጠት ነው የምንሞክር የነበረው። ማለት አማራው ፖለቲካውን የሚያይበትን መነጽር ማስታጠቅ ነው። በዋናነት ህልዮቱን ቴዎሬቲካል ፍሬምወርኩን ከሰጠ ነው የትኛውንም ጉዳይ በራሱ ሚዛን በራሱ ማንጻሪያ እንዲለካ ያስችለዋል ብለን ስለምናምን ነው። በየዕለቱ የምንነግራችሁ ነገር እዚህ ጋር እንዲሆነ እዛ ጋር እንዲሆነ አይደለም። ዋናው ነገር ያለንበትን ሁኔታ በደንብ እንድትገነዘቡት ማድረግ ነው። ከዛ በኋላ በሚኖራችሁ ፐርስፔክቲቭ አማራነትን በደንብ መላበስ ከቻላችሁ እያንዳንዱን ጉዳይ በደንብ መመርመር፣ መፈተሽ እና ደግሞ ለምን ዓላማ እያንዳንዱ ነገር እያንዳንዱ አባባል ለምን ይባላል፣ ለምን እንደዚህ አይነት አሰላለፍ ይመጣል፣ ምንድነው ይሄ ዓላማው፣ ግቡ ምንድነው የሚለውን ትፈትሻላችሁ የሚል እምነት አለ። ግን ሁሉ ጊዜ እዛ ደረጃ ላይ መድረስ ደግሞ ቀላል አይደለም። በሂደት እንግዲህ ወደ እንደዛ አይነት ግንዛቤ ላይ መምጣት
ብዙ ጊዜ የሚጠይቅ ነው። በእውነትም ጠጠር ያለ አረዳድን የሚጠይቅም ነው። ስለዚህ ጊዜ ሰጥታችሁት ፖለቲካውን በደንብ ለመተንተን ለመረዳት ሙከራ የምታደርጉ ከሆነ የአማራ ፖለቲካ ከገባችሁ ነው በአማራው ፖለቲካ ላይ የሚቃጣው ጥቃት ምን እንደሆነ የምትገነዘቡት ማለት ነው። ስለዚህ የምታከሽፉትም በዛ ግንዛቤ ልክ መቆም ከቻላችሁ ነው ብዬ ነው የማስበው። ከዚህ በፊት ግን እንደዚህ አይነት ጥቃቶች ወይንም ደግሞ አማራውን ታርጌት ያደረጉ የፕሮፓጋንዳ ጥቃቶች ሲመጡ አስቸኳይ መግለጫዎች፣ ብዙ ፍራስትሬሽን ነበር መለከት የነበረው። አሁን አማራው በራሱ በደንብ ይህን ጉዳይ የሚገነዘብ በመሆኑ በየቦታው ሲታገላቸው ሲመክታቸው ማየት እየተለመደ መጥቷል። ይሄም የፖለቲካ ብስለት የፖለቲካ አተያየት እድገት አካል ተደርጎ ሊወሰድ የሚችል ነው ብዬ ነው የማስበው። ስለዚህ የምንሰጋበትና ፓኒክ የምናደርግበት አይደለም። አገዛዙ እየታገልከው ከሆነ አንተ በምታገልበት ስልት ላይ ምን አይነት ስልቶችን ቀይሶ አንተን ለማጥቃት ይመጣል የሚለውም በደንብ ማወቅ ይኖርብሃል። በዛ ዝግጅት በዛ ጥንካሬ ላይ ቆመህ ነው እያንዳንዱን የኢንፎርሜሽን ዋርፌር የፕሮፓጋንዳ ጥቃት እንደዚሁ ለመመከት ጥረት ማድረግ የሚኖርብህ ማለት ነው። ስለዚህ በየዕለቱ በርካታ ኃይል ይሰማራል። ያንን ግን እንትን እያሉ እያረሙ እያረቁ ትክክለኛውን መረጃ ለህዝብ እያደረሱ መሄድ በጣም በጣም አስፈላጊ ነው። ከአመራሮቻችን ሁልጊዜም የሚጠበቀው በዛ ሌቭል ኦፍ ክላሪቲ ተጠያቂነትና ኃላፊነት ባለው መንገድ ለህዝብ ኮሚኒኬት ማድረግ መቻል ሲችል ነው ብዬ ነው የማስበው። ኤኒዌይ ከዚህ አንጻር ዛሬ የተሰጠው የአፋብን መግለጫ በጣም በጣም ኢምፖርታንት እና በጣም ጠቃሚ ነው ብዬ ነው የማስበው። በደንብ ቀልብጭ ያለ አንድ ገጽ ወይ አንድ ከግማሽ የሚሆን ገልጽ ነው፣ ግን በጣም በጣም በርካታ መረጃዎችን በአንድ ላይ ያጨቀ ጥሩ ግንዛቤን የሚያስጨብጥና አቅጣጫን የሚሰጥ ሆኖ ተመልክቼዋለሁ ለማለት ነው። ከዛ በፊት እንዳልኩት የኢሃፓውን ላንብብላችሁ። በወቅታዊ ጉዳይ ላይ ከኢትዮጵያ አብዮታዊ ፓርቲ ኢሃፓ የተሰጠ መግለጫ የሚል ነው። እንዳልኩት ይህንን መግለጫ የማቀርበው ከብልጽግና በቀጣይ ጊዜያቶች እና አሁን እያደረገ ያላቸውን ነገሮች በደንብ እንድትገነዘቡ ለማድረግ ነው። ስለዚህ እንደዚህ አይነት መግለጫዎች ጠቃሚ ናቸው። ለምን የእያንዳንዱ የፖለቲካ ፓርቲ ዓላማና ሚና መሆን ያለበት እያንዳንዱ አገዛዙ የሚያደርጋቸውን በህዝብ ላይ የሚሰራቸውን ደባዎችና ሴራዎች በይፋ በማጋለጥ ህብረተሰቡ ራሱን በምን አይነት መንገድ ከእንደዚህ አይነት ሂደት መከላከል እንዳለበት ጥልቅ የሆነ ግንዛቤ በህዝቡ ዘንድ እንዲያዝ ማስቻል ነው። የፖለቲካ ድርጅቶች ህዝቡን የማያቋርጥ ትግል ውስጥ እንዲገባ ለማድረግ ከሚያስችሉባቸው መንገዶች አንደኛው መግለጫ ነው። ስለዚህ የኢሃፓ መግለጫ ወቅታዊና በቀጣይም እና አብይ አህመድ ሊወስዱ ይችላሉ የሚባሉ እንቅስቃሴዎች ውስጥ ምን አይነት ነገሮችን ያደርጋሉ የሚለውን የሚጠቁም ሆኖ ተመልክቼዋለሁ። ላንሳው። አገዛዙ ስልጣን ከያዘበት ዕለት አንስቶ ለዘመናት በወንድማማቾች መካከል አብሮ በሚኖር ህዝብ መካከል ግጭትና እልቂት እንዲፈጠር ሆን ብሎ አጀንዳዎችን በመምዘዝ አያሌ ጥፋቶችን ሲፈጽምና ሲያስፈጽም መቆየቱን በተደጋጋሚ እያየን የሰማነው የተረዳነው ሀቅ ነው። ይህ አልበቃ ብሎት ባቀደው ልክ ህዝቡ እርስ በርስ ባለመተላለቁ የተቆጨ ይመስል የመጨረሻውን የሃይማኖት ካርድ ስቧል። ይህንን እኮይ እቅዱንም ከላይ እስከታች ባሉ መዋቅሩ በሚገኙ አመራሮች በተደጋጋሚ በአደባባይ ገልጧል። ከዚህ ቀደም በወለጋና በአርሲ የሚገኙ የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና አገልጋዮች ላይ የተፈጸመው ግድያና ማሳደድ በጦርነት ስም በመላው ኢትዮጵያን የሚገኙ አብያተ ክርስቲያናቶች መስጊዶች ላይ የተቃጣውን ውድመትና ምዕመናንን እልቂት በዚህም ፍትህ በጠየቁ በተለይ በሁለቱ ሃይማኖቶች ላይ በአገዛዙ ሴራ እየደረሰ ያለውን ግፍና መከራ ለዓለም ባጋለጡ ንጹሃን ላይ የደረሰው ስርዓት ያገዛዙን የመጨረሻ ካርድ ለመምዘዝ በቂ ማሳያዎች ናቸው። እንግዲህ ፍትህን የጠየቁ በቤተክርስቲያን ላይ የሚደርሰውን ውድመት በተቃወሙ ግድያውን ለማውገዝ ወደ አደባባይ ወጡ፣ በማህበራዊ ሚዲያ ጭምር ግድያው አግባብ አይደለም ብለው ያወገዙም ጭምር። ለወትሮ ቢሆን እንግዲህ እንደዚህ አይነት ነገሮችን ህዝብ እንዲያወግዝ ነው የሚጠበቀው አይደል? አንድ ህብረተሰብ በሀገሩ ላይ የሚፈጸምን ነውር፣ በደል፣ ግፍ፣ ኢንጀስቲስ ማውገዝ አለበት። ጤናማ የሚባል ማህበረሰብ በሁሉም ሀገር እንዲህ አይነት ነገሮችን እንዲተገብር መንግስታትም ጭምር ያበረታታሉ አይደለም? በዓለም ላይ ምናልባትም ብቸኛው ሀገር ነው ኢትዮጵያ ውስጥ ያለው አገዛዝ ግፍን፣ ጥፋትን፣ እልቂትን በማህበራዊ ገጻቸው አውግዛችኋል በማለት በአክራሪነት ሰዎችን ወንጅሎ ግለሰቦችን የሚያስርበት የሃይማኖት አባቶችና መሪዎችን ልሂቃንን እያደነ